ሃሌሉያ ታንክ ዩ መንፈስ ቅዱስ እናመሰግናለን። ኢየሱስ ያድናል። ኢየሱስ ጌታ ነው። ጌታ ነው። ቤት ገባው ፌስቡክ ላይ ሰላም ሰላም ብያለው። አይ ቲንክ ትንሽ ቀደም ብዬ ነው የገባሁት ቶሎ ስለምወጣ ማለት ነው። እና ኢየሱስ ጌታ ነው። ታታታን ኦኬ ያድናል። ኢየሱስ ሰላም ነው። ሬዲዮ ላይ ማለው ሬዲዮ ላይም ሰላም ነው። የስ ኢየሱስ ጌታ ነው። ጌታ ነው። ጌታ 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 እግዚአብሔርን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ስለ ሁሉ እግዚአብሔርን አመስግኑ ተብሎ ተጽፏል። የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው ተብሎ ተጽፏል። ስናመሰግነ ፍቃድ ወደዛች ወደ ኢትዮጵያ፣ ፍቃድ ወደዛች ወደ ኤርትራ፣ ወደ መቀሌ፣ እግዚአብሔር ወደ አፍሪካ፣ ወደ አሜሪካ፣ እግዚአብሔር በኢየሱስ ክርስቶስ ስም ወደ ዩክሬን ወደ የሆነ እያለ እግዚአብሔር አባቶች እየሆነ እያየነ ወዳለ ሁሉ በኢየሱስ ስም የእግዚአብሔር ፍቃድ ስለሚሆን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ፍቃድ በሰማይ ነውና በምድር ትሁን አለ። ስለዚህ በኢየሱስ ክርስቶስ ስም ጸልየን ዝም ብለን ደግሞ የእግዚአብሔርን ማዳን ተስፋ እናደርጋለን። በጌታ በኢየሱስ ስም አንተ ጦርነትን የምትሽር አምላክ ነህ። ጦርነት ስለሚሻር ጌታ እግዚአብሔር በዛ ያለ እግዚአብሔር ሕዝብ እንዳያልቅ በጌታ በኢየሱስ ክርስቶስ ስም ያንተ ምሕረት በዛ ላለ ወጣት በመቀሌም ላለ በኤርትራም ላለ እግዚአብሔር አባቶ እንድትደርስ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ እግዚአብሔር በኢትዮጵያም እንድትደርስ በኢየሱስ ስም ሕዝብ እንዳያልቅ በኢየሱስ ክርስቶስ ስም ያንተ ምሕረት ዝም ብለን ያንተን ማዳን ተስፋ እናደርጋለን። ዝም ብለን በኢየሱስ ክርስቶስ ስም እግዚአብሔር እናመሰግናለን። ስለዚህም ስለ አሜሪካ ስለ ምርጫ በኢየሱስ ስም ጠላት ስለማይሰለጥን በዚህ ምርጫ ላይ ምንም ነገር አመጽን የሚተባበር ስለማይመጣ ምንም የሚተባበር ፓርቲ በኢየሱስ ስም ዘግተንበታል። ዘጋን። ብዙ ቅዱሳኖች ይጸልያሉ በአሜሪካን በኢየሱስ ክርስቶስ ስም ይሄ ስለሚሆን እናመሰግናለን። ከፍ ከበር ስም ይባረክ። ጻድቅ ነህ አንተ ጽድቅን እንጂ መስዋዕትን አልወድም። እግዚአብሔር አመጻን ጽድቅን አመጻን አልወድም ብሏል። ጽድቅን እንጂ አመጻን እግዚአብሔር ይጠላል። ስለዚህ በኢየሱስ ስም ከአመጻ ጋር የሚተባበር አይመጣም። እናመሰግናለን። ዛሬም በዚህ ፌስቡክ ላይ ያለ ፊሽካ በኢየሱስ ስም የተደፈነ ይሁን። ፌክ ኒውሶች የተደፈነ ይሁን። ይሄ ወንጌል ይውረደው እንጂ ተስለም አሜን። ይበቃኛል። እንግዲህ ኢየሱስ ያደናል እና ጌታ ኢየሱስ ጌታ ነው። ሰላም ነው ወል ጌታ ኢየሱስ ጌታ ነው። ምን ገና ለቃሉስ ዝም ብዬ የእግዚአብሔር ማዳን ተስፋ አደርጋለሁ። ባለፈው ስለ አንደበት ተማረናል። ዕንባቆም ሰክሰስ የሆነው በመከራ ቀን ዝም እላለሁ። ምንም በለስ ባያፈራ ከብቶች በጋጣ ባይኖረዋል ምንም ነገሮች ባይኖሩ ዝም ወገኖቼ። አንደበታችሁ ሩጫችሁ እንደሚያቃጥል አይተናል። እንደገና ደግሞ ወደ ገሃነመ እሳት እንደሚያቃጥል ሌላ ሰውነታችሁ እንደሚያሳድፍ ቅድስና ሕይወታችሁ እንደሚነካ ነገራችኋል። ተምረናል አይደል? እንግዲህ አስተምራለሁ ደግሞ ደግምና አስተምራለሁ። እሳት እንደሆነ አየን፣ ብዳ እንደሆነ ሀዊ እንደሆነ በትግርኛ ማለት ነው። እሳት እና አቺ ጆክ ልናገርና ወደ ትምህርት ቤት ልግባ፣ ወደ ስራ ልግባ መሰለኝ። ማለትም እዛ ሀገራችሁ ታስታውሳላችሁ፣ ዲሽ ሲሰቀል ላይ ወጥቶ ነው የሚሰቅሉ አይደለ? ሰውየው ጣሪያ ላይ ምናምን እና እንደ አጋጣሚ ደግሞ ከዛ ያለበት የወጣበት ጣሪያ በታች ጴንጤ እየጸለየ ነው ማለት ነው። የሚጸልየው የጸሎት አርስ ምንድን ነው? እሳት ነው። እሳት እያለ ይጸልያል ማለት ነው። እና እንደ አጋጣሚ ከላይ ወጥቶ ከጣሪያ ላይ የወጣው ሰው ማለት ዲሽ እየሰራ እያለ ሲሰማ እሳት የሚል ድምፅ ሰማል ማለት ነው። እሳት እያለ ይጸልያል። ከዛ ተነስቶ ከዛ ላይ የሮጠው መሮጥ ማለት ነው። ዲሽ የሚሰራው እሳት ሲል ሰምቶ ማለት ነው። ስለዚህ ትንሽ ጆክ ልንገራችሁ ብዬ ነው። ፋያ ይላል እንድሮች ነጅ ነው። ፋያ ስለዚህ እሳት ሲል ሰምቶ ሰውየው ስራውን ትቶ መሮጥ፣ እሳት የመጣ መስሎት ማለት ነው። ስለዚህ አንደበታችሁ እሳት ነው። እንግዲህ ማመን ነው። በቃ አምናችሁ በቃ መኖር ነው። መልካሙን ቀን ላይ የሚወድ ነው ከሚለው አንደበትን ከክፉ ከንፈርን ተንኮል ከመናገር መከልከል አለብን። ይሄ በቃ የምርጫ ጉዳይ የምትፈልግ ከሆነ ማለት ነው። የምትፈልግ ከሆነ ለአንደበት ምላስ ነፍስን እንደሚጠብቅ ሰው ከአፉ ፍሬ እንደሚበላ አፉን የሚያሞጠሙጥ ሞጥማጣ ጥፋት እንደሚያገኘው እሱ ምሳሌ 13 ቁጥር 3 ላይ ይናገራል። አንደበታችሁ ይመራችኋል። ልክ እንደ መሪ ነው ብያችኋለሁ። በቃ ህይወታችሁን እየመራ ያለው አንደበታችሁ፣ ትዳራችሁን እየመራ ፋይናንሻል ህይወት ጤናችሁን እየመራ ያለው አንደበታችሁ ነው። አንደበት ወሳኝ ነው። ስለዚህ ወደዛ አልሄድም። ዛሬ አንድ ክፍል ነው ማስተምረው፣ ስለ ቅንነት ነው ማስተምረው።
ወገኖቼ ወሳኝ በጣም እግዚአብሔር ወገኖቼ ምን ያህል ከዚህ ከቅን ሰው ጋር እንደሚተባበር ማለት ነው። እና አሳያቸዋለሁ። ኦልሞስት አቲክ መጽሐፍ ቅዱስ ውስጥ 19 ጊዜ ሜንሽን ተደርጓል ማለት ነው። አው ስፔሻሊ ደግሞ እንትን ላይ መዝሙር ላይና ምሳሌ ላይ በብዛት አለ 19 ጊዜ ቅንነት። እግዚአብሔር ወገኖቼ ቀኖችን እንዴት እንደሚያገኛቸው አሳያቸዋለሁ። ትንቅ በጣም የእግዚአብሔር ቃል ሩሮችና ቸሮቹን ይላል። ሩሮችና ቸሮቹን የእግዚአብሔር ባህሪ ነግሬያቸዋለሁ። ቸርነት ራሱ የእግዚአብሔር ባህሪ ነው። ቀንነት ራሱ የእግዚአብሔር ባህሪ ነው። እኔና እናንተ ወደ ጌታ ደግሞ ከመጣ ይሄ መለኮቱ ባህሪ ተካፋዮች ሆነናል። ወደ ጌታ ግን ካልመጣ ኬት ታመጣለህ? ኬት ታመጣለህ? ቀንነት ቸርነት ኬት ታመጣለህ? በእርግጥ አሉ ቀኖች አሉ፣ ኢትዮጵያ ውስጥ በጣም አሉ፣ ኤርትራን ውስጥ አሉ፣ ቅን ሰዎች አሉ። ግን እነሱን ታያሳያቸዋለሁ እግዚአብሔር እንዴት አይናቸውን እንደሚያበራ ወደ ብርሃን እንደሚያመጣቸው ማለት ነው። ቀኖች ወገኖቼ ሁሌ እግዚአብሔር ከነሱ ጋር ቀኖች ናቸው። ዳግም አልተወለዱም፣ ግን ዳግም እንዲወለዱ ያደርጋል እግዚአብሔር እኮ። ወይ ሰው ይልክላቸዋል ሰምቲንግ ወይ ልክ ለቆርኔሌዎስ እንደላከ መልአክ ማለት ነው። እነዛ ሰዎች ግን ያገኛቸዋል፣ ቀን ሰዎችን ማለት ነው። ግን ቀን መሆን ማለትም ቀን ማለት እንዴት ነው? ቀን ማለት ትክክል ከሐሰት ማስወጣት አለ፣ ውሸት ምናምን የሌለበት ማለት ነው። ቀን ራይት ኢንተግሪቲ ማለት ነው። ኢንተግሪቲ ማለት ነው። እና ኢንተግሪቲ ቅንነት፣ በጣም ቅን አሉ። ስንት ቅኖች አሉ ለልቤ ነገር በፍጹም አሉ። ኢትዮጵያ ውስጥ ራሱ በዚህ በውጭ ዓለም ራሱ ያሉ ስንት ቅኖች አሉ፣ ቅን አመለካከት ያላቸው። ግን እነሱን እግዚአብሔር ብርሃን ያበራላቸዋል። ዳግም ተወልደዋል ማለት አይደለም። ቅን ስለሆኑ ዳግም እንዲወለዱ አይተዋቸውም እግዚአብሔር ወደዚህ ያመጣቸዋል ማለት። ስለዚህ አይ ቲንክ ቶሎ ዛሬ ስለምል መጽሐፍ ቅዱስ ላንብብላችሁ። አሜን። ኦኬ መዝሙር 112 ቁጥር 4 ላይ እንደዛ ለቅኖች ብርሃን በጨለማ ያወጣል። ለቅኖች ብርሃን በጨለማ ያወጣል እግዚአብሔር። ቅን ለሆኑ ሰዎች ብርሃን ያወጣላቸዋል። እንዳትረሳ ኢየሱስ ምራለ እኔ የዓለም ብርሃን ነኝ፣ የሚከተለኝ ሁሉ በሕይወት ብርሃን በጨለማ ያመላልስባል። ኢየሱስን ተከትለ በጨለማ ተመላልስብ እንጂ ሃይማኖት ተከትለ ጨለማ ውስጥ ነው ያለኸው። ጨለማ ውስጥ ነው ያለሽው። ጨለማ ውስጥ ነው። የት እንደምትሄድ አታውቅም። ባጠገብ ያለው እንደምትጣላለህ፣ በዘር ትባላለህ፣ በቋንቋ ትባላለህ፣ ትሰርቃለህ፣ ትዋሻለህ። ግን ሃይማኖት ውስጥ ነው ያለው። ሃይማኖት መደበቂያ ነው ብያለሁ። ግን ለቅኖች እግዚአብሔር ምናምጣ ብርሃን በጨለማ ያወጣላቸው። ዛሬ ቁጥር የመጀመሪያ ደስ ነው። ቀጥሎ ምሳሌ 28 ላይ 17 እስከ 10 ላንብብላችሁ። እንደዚህ ይላል። እንደዚህ ላንብ ምሳሌ 28 10 እንደዚህ ያለ የሰው ደም ያለበት እስከ ጉድጓድ ይሸሻል፣ ማንም አያስጠጋውም። በቅንነት የሚሄዱትን ያድናል እግዚአብሔር። በቅንነት የሚሄዱትን ያድናል። የሰው ደም ያለበት እስከ ጉድጓድ ይሸሻል። ዝም ብሎ ሲደና አልኩ እኮ ደም አልኩ እኮ ምድራችን ላይ እንዲህ ችግር በደም የሰከሩ ነው ዛሬ ህዝቡን ሊያስጨርሱ ያሉት ማለት ነው። በደም የሰከሩ ምናምን ሰክሩ አላ በደም ሰክሩ ወጣቱን ሊያስጨርሱ ነው እነሱ። ዘዶንኬር ግን ቢያቆሙ ይሻላል። ይሄንም እንዳቆም ማቆም አለበት፣ ጦርነት መቆም አለበት። አሁን ምን አለ እዚህ ላይ ላምብ እንደገና ምሳሌ ምዕራፍ 28 13 እንደዛ አለ። ላምብበለ የሰው ደም ያለበት እስከ ጉድጓድ ይሸሻል፣ ማንም አያስጠጋውም። በቅንነት የሚሄዱትን ያድናል። ማን ነው የሚያድነው? አዳኝ ኢየሱስ ነው። በቅንነት የሚሄዱ ሰዎች ይድናሉ። እንዳስተውላችሁ አላሳያችኋለሁ። ቅን መሆን ለራስ ነው። በቃ ቅን መሆን ቅን ማሰብ፣ ቅን መሆን። ቅን ስትሆኚ ሞኝ ነሽ ማለት አይደለም። በቃ እውነተኛ ነህ። በቃ እውነተኛ ነሽ። ኢንተግሪቲ ያለሽ ማለት ነው። እግዚአብሔር ይታደግሃል። በቃ እግዚአብሔር ያድንሃል። አሳያለሁ ከእግዚአብሔር ቃል ዛሬ እሱን ነው የምናየው። እቀጥላለሁ። ሌላ ልጨምርላችሁ። ሌላ ጥቅስ ልጨምርላችሁ። በዚህ ጥቅስ ላይ ገባለሁ። ቅን እንዳትረሱ። ሆነስቲ ማለት ነው። ማለት እውነተኛ፣ ውሸት የማይናገር ቅንነት ማለት ሆነስቲ። ቅድም ነግሬያቸዋለሁ። ኢንተግሪቲ እውነት የሚናገር ውሸትን የማያውቅ ማለት ነው። እንደውም በጣም አሳያቸዋለሁ። ቅን ሰው እግዚአብሔርን ይፈራል። ቅኖች እግዚአብሔርን ይፈራሉ። ቅን ሰዎች እግዚአብሔር የመፍራት ነገር በላቸው ላይ አለ። ግን ሰዋዬ ቅኑ እስከሌለ ግን በፍጹም እግዚአብሔር ላይ ትፈራለህ።
ቅን አይደለም አመለካከት ቅን አይደለም ንግግር ጠማማ የቅን እንትን ምንድነው ጠማማ መሆን ነው አሳያለሁ ከእግዚአብሔር ቃል እግዚአብሔር ራሱ ከጠማማ ጋር እንዴት እንደሚሆን ያን ጠማማ እንደሚተው አሳያለሁ ስለዚህ አሁን ላሳይ መዝሙር 18 ላይ ነው 18 ቁጥር 25 ላምበለ እግዚአብሔር ባህሪ ነው እንዳትረሳ ይሄ እግዚአብሔር ከቅን ስትሆን ካንተ ጋር አለ እግዚአብሔር ካንቺ ጋር ነው ምክንያቱም እግዚአብሔር ካንቺ ጋር መዝሙር እንትን ላይ መዝሙር 18 25 ከቸር ሰው ጋር ቸር ሆኖ ትገኛለህ ከቅን ሰው ጋር ቅን ሆኖ ትገኛለህ እግዚአብሔር እኮ እግዚአብሔር የሚተባበረው ምን ልበለው ጊፍት ነው ቅን ማለት ከቸር ሰው ጋር ቸር ሆኖ ትገኛለህ ከቅን ሰው ጋር ቅን ከንጹህ ጋር ንጹህ ሆኖ ትገኛለህ ከጠማማ ጋር ጠማማ ሆኖ ትገኛለህ እግዚአብሔር ጠማማ ነው አይደለም በቃ አልኩ እኮ እግዚአብሔር ይተዋል በቃ እንዳለ ጠማማ ሆነ ትቀራለህ ማለት በቃ ነገርሽ ሁሉ ይጠማል ትዳር ሁሉ ይጠማል ዘመን ሁሉ ጠመም ያለ ነው በቃ ጠመም ያለ ምናምን ተጣመመ ምናምን አይ እግዚአብሔርና ከቅን ሰው ጋር ቅንቷ ያውን እግዚአብሔር ከዚህ ከቅን ሰውዬ ጋር ከልብ የነገረ ያንን ሰው ያችን ሴት ነግሬያቸዋለሁ ማት በኢትዮጵያ ቤት ማት አለ ማት ቅን እናቶች አሉ እግዚአብሔር የማይተዋቸው የሚደርስላቸው ማለት በመጨረሻ ታይም ይደርስላቸዋል እግዚአብሔር ለምን ቅንነታቸው ነው ያለ ኢንተግሪቲያቸው ነው ያለ እግዚአብሔር በቃ ሆነስቲነታቸው ነው ያለ እግዚአብሔር ከዛ እነሱን ይታደጋቸዋል ያሳያሉ ቅኖችን ያድናቸዋል እግዚአብሔር ያድናቸዋል መዳን ሶዞን አሳይሃል ሶዞ ሶተሪያ ማለት ደህንነት ለነሱ ያዘጋ እንደውም ያከማቻል ይላል እግዚአብሔር ከእግዚአብሔር ጋር ሳይል አሁን የእግዚአብሔር ባህሪ ምንድነው ከቅን ሰው ጋር እግዚአብሔር የሚተባበረ ከጠማማ ጋር ሆነን አይደለም አይተባበርም ጠማማ ሆነሽ አይተባበርሽ እንዴት አድርጎ ይተባበርሻል ጥምም ብለሽ ማለት ነው እንዴት ይተባበራል መቅናት አለብህ ማለት ነው ለሰላም ጥምም ያለ መኪና ምናምን ድሮ በረበጋት ፍቼ መኪና ማለትም ሳልታዘዝ ቀረ መኪና ሸጬ የሆነ ሀገር ሄጄ ከዛ ተመልሼ መጣሁ ያለ እግዚአብሔር ፍቃድ ማለት ነው ከየት ይምጣ መኪና ያን ጊዜ ብዙ ነገሮች አሉ ደቀ መዝሙር ትምህርት አስመለጠኝ ቸርች ደግሞ ያን ገና አዲስ ጴንጤ ነበርኩ ማለት ነው ግን አንድ ሰው መጣና ሰጠኝ ማለት ነው ጥምም ያለሽ ናት ቶዮታ ኮሬላ ናት በቃ ያለሽ ናት ግን እንጆይ ሳረጋት ነው ምናምን በቃ ጥምም መኪናዋ ምናምን እንዳትረሳ እግዚአብሔር ጠማማ አይደለም አይተባበርህም ግን ቀን ስትሆኚ ይተባበርሻል ከመልካም ነገር አያሳጣሽም እግዚአብሔር ይታደግሻል እግዚአብሔር ስላንቺ መላእክቱን ያዛል ክፉ እንዳያገኝሽ ቀነሻ መለካከትሽ ቀን ነው ንግግርሽ ቀን ነው መታረጋቸው ነገሮች ቀን ነው አሁን እግዚአብሔር ምን አለ እዚህ ላይ ሲነግረን ከሱ ጋር ይሆናል አሁን እግዚአብሔር የሚተባበረው ይሄንን ቀን ሰው ብቻ ነው መዝሙር 112 ቁጥር 4 ቅድም ነግሬያቸዋለሁ ለቅኖች ብርሃንን በጨለማ ያወጣል እግዚአብሔር በቃ ለነዚህ ሰዎች ብርሃን ያወጣላቸዋል ካሉበት ቦታ ያወጣቸዋል እግዚአብሔር ለምን መሰለ ይሄ ቀን የእግዚአብሔር ባህሪ ነው የመለኮቱ ባህሪ ነው እኔና እናንተ ዳግም ስትወለድ መወለድ አለበት ከጌታ ጋር ለመተባበር ዳግም መወለድ አለበት ዳግም ካልተወለድ በፍጹም ዮሐንስ 3ን ማርያም ምን አለች እሱ የሚላችሁን አድርጉ ያለች ምን ይመስላል ዮሐንስ 2 ላይ ውሃን ጋን ሙሉ ሲላችሁ አይደል እንዴ ጋኑ ውሃ ወደ ወይን አሁንም ዳግም ተወለዱ ብለዋል ዳግም ሳትወለድ ታራ መንፈሳዊ ነገር ይገባሃል ዳግም ስትወለድ ስም በህይወት መዝገብ ይጻፋል ሃይማኖት ስላለ ስም አይጻፍም never አትታል ኢትዮጵያ ኤርትራ ነግራል እውነት ነግራል እዚህ መጥቼ ላመቻምቻ አይደለም መጣው እውነት ነግራለሁ ከተቀበል ትቀበላለህ ሃይማኖት ስላለ ስም አይጻፍም ግን ዳግም ስትወለድ ዮሐንስ 3 አታነቡ መጽሐፍ ቅዱስ ጌታ እኮ ነው ዳግም ተወለዱ አለ ከውሃና ከመንፈስ ዳግም ካልተወለድክ ወደ እግዚአብሔር መንግስት አትገባም ማለት አየ ዳግማት ያኮ ኒቆዲሞስ ማን ነው ቄስ ነው አልኩ ጳጳስ አልኩ እኮ ጳጳስ የለ ቄስ የለ በካቶሊክ የለ በኦርቶዶክስ ጠቅላላ ዳግም መወለድ አለባችሁ ዳግም ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡ እንዲህ ደክማችሁ አትገቡ መንግስተ ሰማያት ምንም ነገር ስለ እግዚአብሔር አገደው እግዚአብሔር ቃሉን ነው የሚያከብረው ቃሉ ምን አለ ዳግም ተወለዳል አይሁን ለቅን ሰዎች እግዚአብሔር ብርሃን ያበራላቸዋል ያ እነዛ ሰዎች ያገኛቸዋል እግዚአብሔር
እግዚአብሔር ያገኛቸዋል። ቅኑ ያያቸዋል። የእግዚአብሔር አይኖች ታውቃላችሁ፣ የእግዚአብሔር አይኖች በምድር ሁሉ ናቸዋል፣ ክፉንና በጎን ይመለከቱ ይላል ምሳሌ 12። የእግዚአብሔር አይኖች በምድር ክፎች በጎች ይመለከቱ። እግዚአብሔር ያያቸዋል። ቅን አየህ፣ ልብ ትክክል ልብ ያላቸው ሰዎች እግዚአብሔር እነዛ ሰዎች ይፈራሉ። አሳያለሁ ከእግዚአብሔር ቅኖች ናቸው። በቃ ቅኖች ናቸው። መለካከታቸው ቅን ነው። ንግግራቸው ቅን ነው። ምንም አይነት ጠማማ ውሸት የሌለበት ስንት ውሸት የተሞላ ነው ዛሬ በዓለም ላይ ያለው። ስንት አልጎ ዛሬ ጴንጤ ውስጥም መጠንቀቅ አለብን። ከዛ ውሸት አብሶ አሳያቸዋል። የሚቀጥለው ስለ ጽድቅ ነው የምንማረው። ጻድቅ ሐሰትን ይጠላል ይላል ምሳሌ 13:5 ላይ ሐሰት ይጠላል። እግዚአብሔር ውሸተኞችን አይተባበርም። አውጣ ነው አውጣ እኮ ነው አርቅ ነው የሚልህ ከአንተ ምናምን። አሁን እዚህ ላይ ምን አለ እንትን ላይ መዝሙር 14 ላይ ምን አለ? ለቅኖች እግዚአብሔር ምን ያደርጋል? ብርሃንን ያበራል። ብርሃንን ያበራል። አቲ መዝሙር 84 ቁጥር 11 እንደዚህ አለ። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል ይላል። እዛው ቀጥሎ ደስ የሚል ያሳያችሁ፣ በቅንነት የሚሄዱትን ከመልካም ነገር አንዳች አያሳጣቸውም። በቅንነት የሚሄዱትን በቅንነት የሚሄዱትን እግዚአብሔር ከመልካም ነገር አይታቸዋል፣ አስተውላቸዋል። እዚህ ኢቢኤስ ላይ በእርግጥ ኢቢኤስ ያው ክርስቲያን ያውቃቸዋል። ቪዥነሪው ክርስቲያን ነው፣ በወናጌ ክርስቲያን ናቸው። አይታቸዋል። እዛ ውበት የሚለው እንትን ላይ ፕሮግራም ላይ እየሄደ ፒክ የሚያደርጋቸው ሰዎች ቅን ሰዎች ናቸው። አይላያችሁም? ቅን ሰዎች ቅን አስተውላቸዋል። የሚያገኛቸው ሰው ፒክ የሚያደርጋቸው ሰዎች ቅን ሰዎች ናቸው። አይታቸዋል። ከመልካም ነገር አያሳጣም። በቅን ምን አለ እዚህ ላይ? በቅንነት የሚሄዱትን እግዚአብሔር ከመልካም ነገር አንዳች አያሳጣቸውም። እሰይ አያሳጣቸውም። ለምን መሰለ? ቅኖች ናቸዋል። አሳያለሁ። አብሶ ዘፍጥረት 20 ላይ ትዝ አላችሁም? ሳራ ያ በሜሌክ የተባለ ሰው ሳራ አብርሃም እኮ ነው የፈቀደለት፣ ግን እግዚአብሔር መጥቶ ትነካና ትቦታ ምን ላድርጋ ለእህቴ ነች ብለው ምን ቅንነትን አይቻለሁ አለ እግዚአብሔር። ቅንነትን አይቻለሁ አለ። ወገኖች የእግዚአብሔር ያያል። ቅን ስትሆኝ ያይሻል። በቃ የእግዚአብሔር አይኖች ያይሃል። ግን አንተን ለመታደግ በፍጹም እግዚአብሔር አያቆምም፣ አይደክምም። እግዚአብሔር ይታደግሻል። በቃ ወደ ብርሃን ያመጣሻል። አሁን እዚህ ላይ ምን አለ? ከመልካም ነገር ነግራቸዋለሁ። የቤስ ነገርኳቸው፣ አስተውላቸዋል። ውበት የሚል ፕሮግራም በመንፈስ እየተመሩ ይመስለኛል። የሚያገኟቸው ወንዶች፣ ሴቶች ቅኖች ሰዎች ናቸው። ቅን የሆኑ ሰዎች በቃ እግዚአብሔር ከመልካም ነገር እንዴት እንደጎበኛቸው እያያቸው አንዴ እንደውም በጣም ከገረመችኝ አንዷ በጣም በቃ እንዴት ነው በጣም ምስኪን ናት። እና አንዱ እየሰከረ እየመጣ እዛ ሊገዛት ማለት ነው። አንቺን በኢቢኤስ ቲቪ ላይ አይሻለሁ ይለኛል አለ። ቲቪ ላይ አይሻለሁ ይለኛል። እየሰከረ እኮ እየመጣ የሚናገረው እንደ ቀያፋ ማለት ነው። እዛ አላችሁ ጌታ አንዱ የሁሉ ሰው ከሚሞት አንዱ ትንቢት ተናገረ ስትመሰክር ማለት ነው። እዛ ውበት ላይ ያቀረባል። እንግዲህ ውበት ያላችሁ ኢቢኤስ ያላችሁ ውበት ላይ አስተውላችሁ ቅን ሰዎች ከመልካም ነገር እግዚአብሔር አትንቅ ልቀጥል። መዝሙር 112 ቁጥር 2 ላይ እንደዛ ነው፣ የቅኖች ትውልድ ይባረካል። ይህንን ትውልድ ይባርካል እግዚአብሔር። ለምን? ቅኖች ናቸው። እንዳትረሱ፣ ዳግም አልተወለዱ። እግዚአብሔር ያመጣቸዋል፣ የትም አያመልጡ፣ ያመጣቸዋል። ብርሃን ያበራላቸዋል እግዚአብሔር። አሳያለሁ ከእግዚአብሔር ቃል የቆርኔሌዎስ ነው ታሳይሃል። እግዚአብሔር በግብክ ያወጣቸዋል። ቅኖች ናቸው። ቀን መሆን በጣም ኢምፖርታንት በህይወትሽ ላይ ቀና መሆን እግዚአብሔር ሁሌ በቃ ስራሽ ላይ ቀን ስራ በሰዓት ትገበያለሽ። ሰውን በደንብ ታስተናግዳለህ እግዚአብሔር። ምክንያቱም እግዚአብሔር መፍራት አለ። አንድ ቦታ እንደው ላሳይና ለመለሰልህ እንትን ላምበል እንደዚህ ይላል። እንትን ላምበል አንድ ቃል ላምበል እንትን ላይ አቲንክ መዝሙር ነው ምሳሌ ምዕራፍ 14 ቁጥር 1 ላይ እንደዚህ አለ። ኦኬ ብላተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሳለች። ብላተኛ ሴት ቤቷን፣ ሰነፍ ሴት ብላተኛ መሆንና እህቶች ቤታችሁ እንዳታፈርሱ። እሺ ብላተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን እዛ በቅን የሚሄዱት ሰው ግን እግዚአብሔርን ይፈራሉ። በቅን የሚሄዱ ሰዎች እግዚአብሔርን ይፈራሉ።
በቃ በቅነ ትክክል ስለሚሄዱ እግዚአብሔር አለ ስለሚሉ ስለሚፈሩ በቃ እውነት ነው የሚያደርጉት ነገር እውነት ነው፣ የሚናገሩት ነገር እውነት ነው፣ ሐሰት የለም፣ ሆነስቲ ነው። አይ በቅንነት የሚሄዱ እግዚአብሔርን ይፈራሉ። አይ እግዚአብሔር የመፍራት ነገር አለባቸው በቅን የሚሄዱ ሰዎች ማለት ነው። ግን እንዳትረሳ እግዚአብሔር ያውቃል። እግዚአብሔር እንዳታውቁ ልብን ነው የሚያውቀው። ሰው ባለፈው ነገራቸዋለሁ። እግዚአብሔር የሰው ልብ ክፉ ነው የሚለው ተባለ። ልብ ኩላሊትና ልብን ምፈትን ለእያንዳንዱ እንደየሥራ ዋጋ ሰዘን የሰው ልብና ኩላሊት ተፈትናለሁ አለ። ቀን መሆንሽን የሚያውቀው እግዚአብሔር ነው። የሚያውቀው እግዚአብሔር ነው። እግዚአብሔር ይታደጋል። እግዚአብሔር ይታደጋል። ወደድክም ጠላም ይታደጋል። በቃ ያሳሳይሃል ዳንኤል እንዴት እንደታደገው ማለት ነው። አሳይሃለሁ ከእግዚአብሔር ቃል እናያለን ማለት የቅኖች ሁሉ ትባረካል። ምሳሌ ምዕራፍ 14 ቁጥር 11 ላይ እንደዛ ነው። የኃጥአን ቤት ይፈርሳል፣ የቅኖች ማደሪያ ያብባል። የኃጥአን ቤት የኃጢአተኛ ቤት ሲፈርስ ታያለህ። የቅኖች ማደሪያ ግን ያብባል። ኃጢአተኛ ማለት ነው ዳግም ያልተወለደ ኃጢአተኛ ነው። ዮሐንስ 3 ላይ ያላነበብክ መጽሐፍ ቅዱስ ዳግም ተወለዱ ብሏል። ኃጢአተኛ ሁሌ እግዚኦ እግዚኦ የምትለው ኃጢአተኛ ስለሆንክ ነው። ከሞተ ስራ አልነጻህም። እግዚኦ እግዚኦ የለም። ወደ ጌታ ጋር መጥተህ ራቸስ ነህ። እግዚኦ እግዚኦ የለም። እግዚኦ 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 ይቅር በለን ኃጢአትሽን አሰይርልኝ ምናምን ማርያም ነው የምታሰይረው። ደግሞ ጉድ እኮ ነው። መጽሐፍ ቅዱስ ላይ ቆየልን ህዝቡን አደንዝዘውት ማለት ነው። ይህ መጽሐፍ ቅዱስ የለም። ውጣ። ኃጢአት የሚያሳይድ ኢየሱስ ብቻ ነው። ሌላ ፍጥረታት አይችሉም። ነበረ መልአክ አይችል ፍጥረት አይችልም። ግን ምን አለ? የኃጢአተኛ ቤት ምን ሆና ይፈርሳል፣ የቅኖች ማደሪያ ግን ታብባለች። በቃ እነዚህ ቅኖች አስተውላቸዋል፣ አይታቸዋል። ዞር በሉና ተመልከቱ። ቅን ሰዎችን ተመልከቷቸው። ቅን የሆኑ ሰዎች በቃ እግዚአብሔር ቅን የሆኑ ሰዎች ማደሪያ ትባረካለች አለ። ቀጥሎ እንደውም ታውቃላችሁ ወዳጅነት ራሱ ከእንዲህ አይነት ሰው ጋር ነው ማድረግ ያለባችሁ። ከቅን ሰው ጋር ነው ማድረግ። አብሶ የጌታን ልብ በንጹህ ልብ ከሚጠራ ጋር ነው ወዳጅነት ማድረግ ጓደኝነት ማድረግ አለ። እሷ እኮ ጴንጤ አይደለች፣ እሷ እኮ ምናምን ናት፣ ሃይማኖት ምናምን አላት። ወዳጅነት ምስቲል ብርሃን አልበራላትም። ማድረግ ያለብን ንጹህ ልብ ጌታን ከሚጠራ ባልንጀር ማድረግ ያለብሽ። ለዛ ትበላሻለህ። ያን ሰውዬ ነው የምትሆኑ። እዚህ ያን ሰውዬ ትሆናለህ። በቃ አንቺ ያ ሰው ነሽ። ከእሱ ጋር ምን ተምራ ምን ሀገራችሁ ምን ተምራ መጣች ነው የሚባለው። ከምን ጋር ሆና እሱ ልንገራችሁ፣ ከምን ጋር ወጥታ ምን ተምራ መጣች ነው የሚለው። እሱ እናንተ ሙሉት ዳሽ እለዋለሁ የምትሉት መስሎ። ወዳጅነት ራሱ ከቅን ሰው ጋር መሆን አለባችሁ። ቅን በቃ እውነተኛ ሆነስቲ ከሆነ ሰው ከሚዋሽ ከሚሸነግል ጋር አይደለም። ስንት የሚሸነግል አለ የሚሸነግል። አሁን ላሳይ ከእግዚአብሔር ቃል ላይ ምሳሌ ምዕራፍ 3:32 እንደዚህ አለ። ኦኬ ወዳጅነት ሁሉ በእግዚአብሔር ፊት ጠማማ ሁሉ በእግዚአብሔር ፊት እርኩስ ነው፣ ወዳጅነት ግን ከቅኖች ጋር ነው ይላል። ጠማማነት ሁሉ በእግዚአብሔር ፊት እርኩስ ነው፣ ወዳጅነት ከቅን ሰው ጋር ነው፣ ከቅኖች ጋር ነው። ጠማማ ሆነ እርኩስ ነው ከእግዚአብሔር ፊት። ወዳጅነት ራሱ ከቅን ሰው ጋር መምረጥ አለበት ወዳጅነት እንጂ ዝም ብለሽ ወዳጅ ጓደኛ ይላሉ አንዳንዶች እና ጓደኛ ይላሉ። ተሳስተሃል። 2 ቀን ያወቀውን ጓደኛ ነው ይላል። 3 ቀን ለምን 10-30 ዓመት አብራችሁ ነው? ያ እውነተኛ ጓደኛ ካልሆነ ጓደኛ አይደለም። ጓደኛ አይነት ምናምን ይላል። እንደዛ ብሎ ጓደኛ እንደዛ ነው። ጓደኛ ኪዳን ያለው ሰው ነው፣ አብሮ የሚሞት ነው። ትዝ አለም ዮናታንና ዳዊት ምን ያህል እንዴት ኪዳን እንዴት ዳዊት እንዳረሳ። ወዳጅ ማለት ዝም ብሎ እንዴት ነው ወዳጅ እንደው አልገባውም። 3 ቀን ስላወቀው ጓደኛ ይላል። ተሳስተሃል። ጓደኛሽ አይደለም። ጓደኛ ማለት ይለያል። ኪዳን የሚያከር እውነተኛ፣ አብሮሽ የሚሞት አብሮሽ የሚሄድ ሚስጥርሽን የሚደብቅ የሚይዝ በቃ አሳልፎሽ የማይሰጥ እንደ ይሁዳ ሳይሆን ማለት ምን መስላል? ይሁዳ ለምሳሌ የኢየሱስ ወዳጅ ነው፣ ጠላት አይደለ? ስንት አልኩ ዛሬ ስንት ኢትዮጵያ ውስጥ እየተሰራ ያለው አመጽ እየሰሩ ያሉ አመጽ ንብረት አብሶ መንግስት ካልቀየረ እዚህ በንብረት ላይ እየገደሉ ቁጭ ብሎ ስራ አይሰሩ። ንብረት ውርስ ይጠብቃል።
በጣም እኮ የሚያሳዝን ኢትዮጵያ ውስጥ ያለው ነገር ያሳዝናል። ግን በጣም አሳይሃለሁ፣ ስለ ጽድቅ አሳይሃለሁ። ጻድቁም ወደፊት ይዘግነዋል፣ አመፀኛውም ወደፊት ያምር። ሳስበው ለካ ምርጫ ነው ያለ እንጂ እግዚአብሔርም አለ ህግም አለ። አንዳንዴ ስታስቡ ህግ አለ እንዴት ትላላችሁ? አለ ህግ አለ። ግን ቃል ምርጫ ተሰጥቷል። አመፀኛውም ወደፊት አመፅ። እዚህ ራሱ ያለው አመፅ ቀላል ነው። አሜሪካን ራሱ ያለው አመፅ አሁን ራሱ ትግል ውስጥ ለመግባት እንደገና በቃ ትምህርት ቤቶች ችግር ለመፍጠር ህፃናትን ለማደናበር በቃ አይዴንቲቲያቸው እንዲቀይሩ ነፃ ወንዱ ሴት መሆን ይችላል። ይሄን ማመረጥ አለብህ። ምርጫ ላይ እንግዲህ መጠንቀቅ አለብህ። ማን እንደምትመርጥ ማለት ነው። መመራት ያስፈልግሃል ማለት ነው። ወዳጅነት ከቅን ሰው ጋር ነው። ምሳሌ ያሳያችሁ ሌላ እንትን ላይ ምሳሌ ምዕራፍ 11:3 ላይ ይህን በጣም ተመልከቱ። ይህን በጣም ደስ የሚል ፓርት ነው። ቅኖች ቅንነታቸው ትመራቸዋለች። በቃ እነዚህ ቅኖችን የሚመራቸው ቅንነታቸው ይመራቸዋል። ምሳሌ 11:3 ላይ ቅኖች ቅንነት ይመራቸዋል። በቃ እየመራቸው ያለው ቅንነት ነው። እዛ ቁጥር 6 ላይ ደስ የሚል ላሳያችሁ። ቅኖች ጽድቃቸው ትታደጋቸዋለች አለች። ቅን ሰዎች ጽድቃቸው ትታደጋቸዋለች። አያችሁ፣ ቅን ሰዎች ጽድቃቸው ማለት ነው የሚያደርጉት ትክክል ነገር ማለት ነው። ራይት ማለት ጻድቅ ማለት ራይት ማለት ነው። ራይት ስታንድ ዊዝ ጋድ ማለት ነው። እግጥ አንዳት የኔና እናንተ ጽድቅ እንደ መርገም ጨርቅ ነው። ጽድቃችን ኢየሱስ ነው። ጌታ ኢየሱስን ስታምን በልብ ትጸድቃለህ። ግን ጽድቅ ትቀበላለህ። የራስ ጽድቅ ሳይሆን የሱ ጽድቅ ነው። ግን ቅኖች ምን ይታደጋቸዋል? ጽድቃቸው ይታደጋቸዋል። በቃ የሚያደርጉት ነገር እንዲያወጥ እግዚአብሔር ይታደጋቸዋል። በቃ ለነዛ ሰዎች እግዚአብሔር ይደርስላቸዋል። ምንም ነገር ውስጥ ቢገቡ በዶክተር በጤና በምን ቢሆኑ እግዚአብሔር ያወጣቸዋል፣ ይፈውሳቸዋል። በምንም ችግር ቢገፉ እግዚአብሔር ይታደግላቸዋል። ቢገፉ እንኳን ይታደግላቸዋል። እግዚአብሔር ይፈርድላቸዋል። እግዚአብሔር ከልብ ልንገር እንደ መስክር ብትለኝ ያብሶ እናቴ ያው በጣም ቅን ናት። እግዚአብሔር እንዴት እንደታደጋት እኮ ግርም መቼም እናት ያላችሁ ይገባቸዋል። ቅኖችና እንዴት እናቶች አይታችኋል? ቅኖች እናት በኢትዮጵያ በኤርትራው በመቀሌ ያሉ ቅን አሉ። በጣም ቅኖች ናቸው። እግዚአብሔር ይታደጋቸዋል። አሁን ጽድቃቸው ይታደጋቸዋል። በጣም ቅዱስ ላንብብልን። ተዛለም ዳንኤል ምዕራፍ 6 ላይ ዳንኤል የተባለ ሰው ምንድነው ስራው? ምን ነበር? ዳንኤል መጸለይ ነው። ከዛ ካሰሱት ሽማግሌዎች ማለት ነው። ከንጉሱ በቀር ህግ አውጥቶ እኮ ነው። እሱ ግን ጨመረ ይላል። እኔና እናንተ መጨመር ነው። ሰይጣን እኔ ያልኩ 90 ጊዜ 91 ጊዜ መሄድ አለብሽ። 100 ጊዜ 101 ጊዜ መሄድ አለብሽ። መጨመር አለብሽ። ጻድቃን መንገድ ልክ እንደ ንጋት ሙሉ ቀን እየጨመርኩ ነው የሚሄደው። ዳንኤል ምንድነው ያዳነው? ከአንበሳ ምን አዳነው? መሰለ ንጉሱ እኮ ሊያድነው ፈልጓል፣ ግን አልቻለም፣ ህግ ስለወጣ ማለት ነው። ግን ያው ዳንኤልን የተራበ አንበሳ ውስጥ ነው የጣሉት። መጽሐፉን ታውቃላችሁ። ምን መሰላል? በጣም የተራበ አንበሳ ማለት ነው። ቀደም ብላልኩ ቅኖች ጽድቃቸው ትታደጋቸዋለች። ምን መስላል? ዳንኤል ታና አንበሳው በላው አንበሳው ለምንድነው? ቅን ነዋ። ቅን ሰው ስለሆነ ዳንኤል ዳግም አልተወለደም። እንደ ቀደም ነገር ቅኖች እግዚአብሔርን ይፈራሉ አልኳል። ቅን ሰዎች እግዚአብሔር ይፈራሉ። ለሚያደርጉት ነገር እግዚአብሔር ይፈራሉ። አሁን ላሳይ ዳንኤል እንደምን እንዳደረገ። አሁን እንደዛ ነው። ዳንኤል ምዕራፍ 6 ላይ ተዛላችሁ። ዳንኤል ምዕራፍ 6 ላይ እንደዛ ነው። ዳንኤል መጣና ዳንኤል ምዕራፍ 6 ቁጥር ዳንኤል 6 ላሳይ። ኦኬ እንትን ላይ ኦኬ የምታመልከው አምላክ አዳነህ አለው። ዘውትር የምታመልከው ንጉሱ እኮ ነው። ለሊት እንቅልፍ አልተኛም ንጉሱ እኮ ሊታደገው ግን አልቻለም። ህግ አውጥቷላ። ግን መጥቶ ለሊት ዳዊት የምታመልከው አምላክ አድነዋል። ሞኝ ምናመልከው አምላክ ያድነናል እንጂ ዝም ብለን ዌስት የምናደርግ መሰለን። እግዚአብሔርን ስንፈልግ ሞኝ መሰለን። ፈልጉኝ ብሏል፣ እንፈልገዋለን። ለሚያገኙኝ ይወጣል፣ ሞገስ ያገኛል። ተክቶ የሚሹኝ ያገኙኛል። መሻት አለብህ፣ መፈለግ አለብህ እግዚአብሔር ለማግኘት። አሁን ምን ንጉሱ መጥቶ ዳንኤልዬ ዳንኤል አምስቀን በየቀኑ የምታመልከው አምላክ አድነው አለነ። ወደነው ንጉስ ሞኝ ዝም ብሎ መሰለ። ዳንኤል በጣም ላሳያችሁ። እንደዛ ነው።
መታ ሁልጊዜ የምታመልከው አምላክ አድኗል ከአመት አንበሳ አድኗልና አለ። ዳንኤል ንጉሶ 1000 ዓመት ንገስ፣ 1000 ዓመት ንገስ፣ በፊቱ ቅንነት ስለተገኘብኛል። መልአኩን ልኮ አንበሳው ሻት አድርጓል። ንጉሶ አንተን አልበደልኩም። ዳዊት በድሏል፣ ዳንኤል በድሏል አልኩ። ስንት አልኩ እኮ በመስሪያ ቤት ራሱ ቅን ሰዎች አሉ፣ እግዚአብሔር ይታደጋቸዋል። ግን ጠላት ግን እነሱ ይወጋ። ከነሱ ጋር ካልተባበር ከአመፀኛ ጋር ተባበር ነው የሚሉ። እንስረቅ፣ አብረን እንስረቅ፣ አብረን ጉቦ እናርግ ምናምን የእግዚአብሔር ቃል አይፈቅድማ፣ አይፈቅድ። አብረን እንዋሽ፣ እንስረቅ እያየ አይደለ እንደ አሜሪካን ጉዳቸው ፈላ ሶማሌዎች ገና ኢትዮጵያ ይመጡልሃል እንጂ እየዘረፉ እየሰረቁ የመንግስት እየበዘበዙ ማለት ግን ምንም እኮ በረከት የለውም። ሰርቀ የምታደርገው ነገር ዜሮ በረከት የለውም። እርግማን ነው በልጆች ላይ እርግማን ነው የምትጨምረው። እርግማን ነው የምትጨምር በልጆችሽ ላይ በረከት የለም። እውነት የሌለበት ነገር በረከት የለም። እግዚአብሔር የለማ። እግዚአብሔር ከየት ይመጣል? ፓስተር ተስፋዬ ታውቃለህ? የሰዎች ዘር አልኩ። ሌባ ነበርኩ አልኩ። ሌባ ነበርኩ። እግዚአብሔር አብጥቶኝ ነው ግን አዳነኝ። በእርግጥ ቅንነት አለ ውስጤ አዳነኝ እግዚአብሔር። እኔ እንትን ያለ ብዙ ሰዎች ከሩቅ ሰማን ይፈሩኛል፣ ግን ሲቀርቡኝ እንደ በጣም ነው መንፈራ ይላሉ። ሲቀርቡኝ ግን ቅን ነኝ። ግን ጌታ ታደገኝ፣ ያገኘኝ ጌታ። ዳንኤልም አንበሳው በላ። ዛሬ አንበሳ አይበላሽም ነው እንዴ? ቅን ስትሆኚ ምንም አይነት አንበሳ፣ ምንም አይነት የዶክተር ሪፖርት፣ ምንም ነገር አለቀልሽ፣ ምንም ነገር ዋጋ የለሽም ብትባይ እግዚአብሔር ያነሳሻል። እግዚአብሔር ይታደግልሻል። ምክንያቱም እግዚአብሔር ልብሽን ነው የሚያው። ሰው መልክን አለ፣ እግዚአብሔር ልብ ነው የሚያው። የእግዚአብሔር አይኖች በምድር ሁሉ ናቸው፣ ልቡ በእርሱ ይሁን ያጸና ዘንድ ይላል። አሁን ዳንኤል ያንበሳ በለው ምንም በፊት ምን አለ ሲናገር እንደዚህ አለ ዳንኤል አዳነው አለ እንደዚህ አለ ኦኬ በአንተም ደግሞ ንጉሥ ሆይ አልበደልኩም፣ ቅንነት በፊቱ ተገኝቶብኛል አለ። አንተንም አልበደልኩም። በደለ ዳንኤል በድሏል። ምን አጠፋ? ታማኝ ነው፣ በጣም እውነተኛ ነው። አያችሁ ሰይጣን ብዙ ጊዜ ሰዎች ካልተባበራቸዋቸው፣ ለዚህ ነው መተባበር የእግዚአብሔር ቃል አይፈቅድልማ። ልትተባበር መሸሽ አለብህ። በለሰው ክፉን አይቶ ይሸሸጋል። አላውቂ አልፎ ይጎዳል። እንተባበር። አሜን አሜን። እና አንድ ቦታ ላሳያችሁ። ምንድነው ዳንኤል የተገኘበት? ቅንነት። ምሳሌ ምዕራፍ 28 ቁጥር 12 ነግሬያቸዋለሁ። በቅንነት የሚሄዱትን ያድናል አለ። እግዚአብሔር ያድናቸዋል። በቃ ይታደግሃል። ተዛላችሁም እዛ ሐዋርያ ምዕራፍ 10 ላይ ቆርኔሎስ የተባለ ሰው እግዚአብሔርን የሚፈራ ምጽዋት የሚያደርግ ቆርኔሎስ እኮ አሕዛብ ነው። ማን መጣለት? ሲጸልይ በድንገት መልአኩን የመጣው ጸሎት ተሰማ፣ ለመታሰቢያ ሆኗል አለ። ከዛ መልአኩ መመሪያ ሰጠው። ሄዶ ጴጥሮስን መልአክ ለምንድን ነው ያለ? መልአክ አልተሰጠውም። ምን ይሰብክ? ወንጌል ሊሰብክ ለእኛ ነው የሰጠን እንጂ ለመልአክ አይደለም። መልአኩ የተላከው ምንድነው? ጴጥሮስ ጋር ሄዶ ጴጥሮስን እንዳስመጣ ከእግዚአብሔር ትእዛዝ ማለት። ትዛላችሁ ቆርኔሎስ ቤት መንፈስ ቅዱስ አልመጣ፣ ቤተሰቦቹ ሁሉ አልዳኑ። ቆርኔሎስ ማለት ቀን ሰው ነው፣ በጣም ቀን ሰው ነው። እግዚአብሔር ታደገው። አያችሁ፣ ቀንነት ለራስ ነው፣ ለራስሽ ነው። እግዚአብሔር እንዲጋይ ከቅኖች ጋር እግዚአብሔር ከእናንተ ጋር እንዲሆን ወደ ብርሃን እንዲያመጣችሁ ወደ መዳን ማለት ነው። ወደ ዳግም መወለድ ያመጣል። ዳግም ተወልደሃል ማለት አይደለም ቀን ስለሆንክ፣ ግን ጌታን ሳታየው አትድም። ሳይገናኝ በጣም በማረሳው በጣም የምወደው አጎቴ ያለ በጣም ቅን ሰው ይየዋል እና ታሟል። ሄጄ ነበር ኢትዮጵያ ማለት ነው። በጣም ቅን የዋ ማለት የእናት አጎቴ ማለት እዛ ኮተቤ ማለት ላምበረት እንግዲህ እዛ ያደጉ ናቸው፣ በጣም ታዋቂ ናቸው። እና እኔ ሄድኩና ማሙስ ቀን ነው ሄድኩ ማለት ነው። በቃ ማለት አልጋ ላይ ነው ያለው፣ እየተጠበቀ ማለት ነው።
ከዛ ልክ ሄድኩኝ። በመቼም እግዚአብሔር መቼም ይቅር ይበላት። መቼም ይህን እንኳን እዚህ ላይ አልናገረውም። በጣም ትንሽ አቢዩዝ እንግዲህ ቤት ችግር አለ እና በቃ አንዳንድ ሰዎች ሞትን እኮ የሚጠብቁት ማለት ነው። እሱን አልናገረውም። ግን ሲሄድ አልጋ ላይ ነው ያለው። ከዛ ወንጌል ስነግረው ተነሳ፣ ቁጭ ያለ ወንበር አልጋ ላይ። ከዛ ጌታን ተቀብሎ ጸልየለት እንደገና መደረግ ያለበትን አርጊ፣ ቅዳሜ እመጣለሁ ብያት ሚስቱን የሚገዛለትን በቃ እንዴት ነው እዛ ላይ ሄደው ምግብ ይገሉታል። እንዲህ ነው እያሉ ጾም እያሉ እንዲህ በቃ ያልሆነ ጾም የሚያጸድቅ እየመሰላቸው ምግብ ምናምን ዝም ብሎ እንደው በኢትዮጵያን ሕዝብ እንደዚህ አድርጓቸው እንደው በጣም ያሳዝናሉ። በቃ እዛ ላይ ፍርሃት ከተውባቸው በጣም እኮ በጣም ዋጋ ግን ትከፍላላችሁ፣ ዋጋ ትከፍላላችሁ። እነሱ አይገቡም፣ የሚገቡትን እንዲያገቡ ይከለክላሉ አለ እኮ ወደ እግዚአብሔር መንግስት። አየህ በቃ ምግብ ከልክለው እዛ ላይ ሊሞት ነው። ጾም ምናምን እያለች ምግብ እንደዛ ብሎ ነገር አለ እንዴ? በላና በረታ ነው የሚለው እግዚአብሔር። አንተስ በላ አልበላ ባለፈው ነገር ያለ ወደ አፍ የሚገባ አያረክስም ብያለሁ። የሚያረክስ ከአፍ የሚወጣ ነው። ምግብ በላ ቅቤ በላ ስጋ አያረክስህም፣ መርከስ የለም። ከዛ ተነሳ፣ ጌታን ተቀበለ። ቅዳሜ ዕለት ሄደ ወደ ጌታ። ለምን? ቅን ሰዎችን ያድናል እግዚአብሔር። አያያ ምስክሮች አይደላችሁ? ታያላችሁ። ቅን ሰዎች ሲያገኛቸው እግዚአብሔር። እኔ አድሮ ኬንያ እያለሁ እዛ የነበሩ ጴንጦ እኛ እንግዲህ ታውቃላችሁ፣ ቄራ ሻቤት አለ፣ ቄራ ልጆች ኃይለኞች ነን። እዛ ያሉ ጴንጦች አንተ ወደ ጌታ ትመጣለህ ይሉኛል። አንተ ማለትም በጣም ቸር ነኝ። በቃ እዛ ቄራ ሻቤት ተከፈተ እንጂ ብዙዎችን ነበር የምንረዳው፣ ብዙዎችን እንረዳ ነበር። በቃ ገንዘብ ቸገረን ያሉ ምን ያሉ እንረዳ ነበር፣ ብቀን አደረግ ነበር። ግን እነሱ ግን አንተ ትመጣለህ፣ ሁሌ ይናገራሉ። አንተ ተስፍሽዬ ትመጣለህ ወደ ጌታ ይላሉ። ጴንጦቹ እኮ ናቸው። ኦኬ አሁን ምሳሌ ምዕራፍ 28 ቁጥር 18 ላምብል። በቅንነት የሚሄድ ይድናል፣ በጠማማነት የሚሄዱ ግን ወደ ይወድቃሉ። በጠማማነት የሚሄዱ ግን ወዲያው ይወድቃሉ። በጠማማነት የሚሄዱ ወዲያው፣ በቅንነትም ይድናሉ። በጠማማ ወዲያው ይወድቃሉ። ጠማማ ሰው ሲወርቅ ታየዋለህ። በቃ ሲንከረባበት ምናምን ዜሮ ሲገባ ምናምን ትክክል አይደለም፣ ጠሟል፣ ጠማማ ሆኗል፣ ጥምም ብሏል። ነገረ ስራው ጥምም፣ አመለካከቱ ጥምም፣ ንግግሩ ጥምም፣ የሚያደርገው ጥምም፣ ተጣሟል። የተጣማ ነገር በቅንነት የሚሄዱትን እግዚአብሔር ያድናቸዋል። ትወርቃለህ። ጠማማ ነው እንዳትረሳ። እግዚአብሔር ከጠማማ ጋር ጠማማ አይደለም፣ አይተባበርም፣ ይተወዋል እስክትመለስ ድረስ ማለት ነው። ቅን ስትሆን ከቅኖች ጋር ቅን ነው እግዚአብሔር፣ ከቸር ሰው ጋር ቸር፣ ከንጹህ ጋር ንጹህ ነው እግዚአብሔር፣ ንጹህ ነው። ምሳሌ ምዕራፍ 5 ቁጥር በጣም ይሄን 15 ላሳያችሁ እንደዚህ በጣም ኦኬ ላምበለ የኃጥአን መስዋዕት በእግዚአብሔር ፊት አስጠያፊ ነው። የኃጥአን መስዋዕት በእግዚአብሔር ፊት አስጠያፊ ነው። የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። የቅኖች ጸሎት በእርሱ ዘንድ ቅድም ነገርኳቸው አይደል? ቆርኔሌዎስ ሲጸልይ መልአክ መጣ። የቅኖች ጸሎት በእርሱ እግዚአብሔር እነዚህ ሰዎች ከልብ እንግዲህ መቼም ምስክሮች ናቸው፣ ይታደጋቸዋል፣ ያመጣቸዋል። እንዲህ አይታል። ትዝ ይላል ጌታ አንዱ ሲመሰክርለት አንተ ለእግዚአብሔር መንግስት ቅርብ ነህ አለው። ጌታ ጋር የመጣው ሰው ጌታ እኮ ነው፣ ቅርብ ሩቅ አይደለህም አለ። አይ ቅኖች ሰዎች ይታል። የኃጥአን መስዋዕት በእግዚአብሔር ፊት አስጸያፊ ነው። ዝም ብሎ ይጮሃሉ፣ ጾም ይላሉ፣ ግን አስጸያፊ ነው። ኃጥእ ማለት ዳግም ካልተወለድክ ኃጢአት ነህ። ዳግም መወለድ አለ። ዳግም ካልተወለድክ ኃጢአተኛ ነህ፣ ኃጢአተኛ ነህ። ዳግም መወለድ ያስፈልጋል። ጌታን መቀበል አለብሽ። ዳግም መወለድ አለብህ። ስቲል ኃጢአተኛ ሁሌ በቃ ኃጢአት ኮንሸስ መጸለያችን ኩነኔ ውስጥ እግዚኦ ስትል ምትሎ ማለት እንደዛ ብሎ ነገር የለም። ይሄኛው ከሞተ ስራ ህሊና አልነጻ ደሙ አላነጻህም። ያው እግዚአብሔር ልናመልክ ይላል፣ ደሙ ያምልካል። የቅኖች ጸሎት ግን በእግዚአብሔር ፊት የተወደደ ነው። እግዚአብሔር ይወዳቸው። ለምን? ከልባቸው ስለሚጸልዩ እግዚአብሔርን ጸሎታቸው ራሱ መፍራት ስላለው እግዚአብሔር ይወዳል ማለት የእነሱትን ይወዳል ማለት ነው። አሜን። ኦኬ
እግዚአብሔር ለሚወደው ላሳያችሁ ምሳሌ ምዕራፍ 1 ላይ ላምበላችሁ ምሳሌ ምዕራፍ 1 ቁጥር 3 እንደዚህ አለ። ኦኬ እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅንነትን ማድረግ ይወዳል። እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅንነትን ማድረግ ይወዳል። ዝም ብለህ ብትጮህ ዝም ብለህ ምናምን ብታበራ ብትሰጥ አይሆንም። እግዚአብሔር አይቀበልም። ከመስዋዕት ይልቅ ጽድቅና ቅንነት ማድረግ ይወዳል። ምሳሌ ምዕራፍ 23 ላይ ቅንን ማድረግ ይወዳል። እግዚአብሔር የሚወደው መስዋዕት ይሄ ነው። ጽድቅ ማለት ራይት ትክክል ማለት ነው። እና ይህን አይ ቲንክ ዛሬ የሚቀጥለው ትምህርት እሱ ነው። ሰኞ አዶነ ምን ያህል ክፍል እንደማስተምረው ማስተማር አለባችሁ። ስለ ጽድቅ የደገማ ማወቅ አለብን። መሰረታችን እሱ እንደሆነ መመስረት አለብን። አሁን ምን አለ የቅኖች ጸሎት ግን በእግዚአብሔር የተወደደ ነው። ኦኬ ሌላ በጣም ላሳይ እንትን ለምሳሌ ምዕራፍ አይ ቲንክ 14 ቁጥር ለነነ በቅኖች መካከል ቸርነት አለ ወይ? በቅኖች መካከል ምንድነው ያለው? ቸርነት አለ። እነዛ ቅኖች ሰዎች ቤት ቸርነት አለ፣ ደግነት አለ። ስትሄድ ቤታቸው በልተህ የጠገብኩ አይመስላቸው ቢሰጡ ቅኖች ናቸው። በቃ እዛ ቤት ስትሄድ አላየህ ካልበላ ካልጠጣ በቅኖች መካከል ቸርነት አለ። በቃ ደግነት በሽ ቅኖች ሰዎች ጋር ከሄዳችሁ የሚሰጡ ናቸው። ለምን የሚሰጥ ሰው አይደይም ይላል። አስተቶር ሳድሮ አይገባኝም ነበር። የሚሰጥ ሰው አይደይም ይላል። እነዛ ብሎ ጋር ቅኖች መካከል ቸርነት አለ። በቃ ቅኖች እናቶች አይታቸዋል። በቃ ቸርነት አለ። ያላቸውን ያካፍሉሃል። ቅኗ እንካ ብላ ብለው ዝልሉ ቅኖች ናቸው። አየህ ቀን ወሳኝ ነው። ቀን ወሳኝ ነው ወገኖቼ፣ ቀን ወሳኝ ነው። ቀደም ነግሬያቸዋለሁ። ምሳሌ ምዕራፍ 14 አንብቤላችኋለሁ። ኦኬ ያጣን ቤት ይፈርሳል፣ ቅኖች ቤት ምን እንትን ላብያ ግን በጣም ላሳያችሁ ሌላ እንትን ላይ ዘፍጥረት 20 ላይ ዘፍጥረት ትዛላችሁ አቤሜሌክ የተባለ ሰው ምን መስራችኋል? ዘፍጥረት 18 ላይ እግዚአብሔር ለአብርሃም ገባ። ሳራ ወዴት ናት አለ። በሚቀጥለው ዓመት ወንድ ልጅ ትወልዳለች። ምን መስላታል? አሁን ዘፍጥረት 19 ላይ ካነበባችሁ ያው ሰዶምና ገሞራ እግዚአብሔር ላጠፋ ሲል አብርሃም የቆመበት 10 ጻድቃን ያልተገኘበት ማለት ነው። አብርሃም ብቻ ጻድቅ ስለሆነ ሎጥን አዳነው። እንዳትረሳዛል የእግዚአብሔር ቃል የጻድቃን ዘር ይድናል ይላል። ዘሮቻችሁ በሙሉ ይድናሉ። ይሄን ቃል ያሺ ዘሮቼ የፈለጉን ይድናሉ። መጸለይ ያለብሽ ያ ጸሎት እግዚአብሔር አይናቸው እንዲከፍት ያደርጋል። ጻድቃን ዘር ይድናል ይላል። አብርሃም ቆሞ ትዛለ ሎጥን አላዳነም። ሎጥ እኮ በራሱ ነው ሄደው ሰዶምና ገሞራ መርጦ ማለት ነው። ያኔ ሲለይ ማለት ዘፍጥረት 13 ላይ ከአብርሃም ሲለይ ግን አብርሃም ቆመ። እግዚአብሔር 50 ጻድቅ ነው ትምራለህ እምራለሁ 45 እምራለሁ የለ የት ይምጣ ሰዶም ትዛለች። ሰዶምና ገሞራ የነበረ ጊዜ ያ ወንድና ሴት መንፈሱ እኮ ነው። ከዛ 10 ብል የለም ግን እግዚአብሔር ሎጥን አዳነለት። መላእክቶች ገብተው ጎትተው አወጡት። ግን እዛው ዘፍጥረት 20 ላይ ብታነቡ አብርሃም እንደገና ዋሸ። የንጉስ አቤሜሌክ ሀዜብ በምትባል ሀገር አብርሃም እህቴ ነች አለ ወደዛ ሲሄድ ማለት ነው። ከዛ ምን መስላለችን የመሰለች ቆንጆ እህቴ ናት ሲል ምትበላ ማለት ነው። እሸት ምን መስባለ እኔ እህቴ ናት ብሎኝ ታዲያ እህቴ ናት ሲላት አቤሜሌክ ወሰዳት። በጣም የሚያስገርም ላሳያችሁ። እንደዚህ አለ እዛው ላይ ምሳሌ ከ5 እስከ 6 ላንብብላችሁ። እንደዚህ አለ እንደዚህ አለ አብርሃም ሳራን እህቴ ነች አለ። ከዛ ወደ አዜብ ገባ ይላል። አሁን እዛ ልክ ገብቶ ላሳያችሁ። በጣም የሚያስገርም ጋር ከዛ እህቴ ናት ሲላት ንጉስ አቤሜሌክ ወሰዳት። በጣም ግን የገረመኝ አልነካትም ነበር ይላል። ትችል ቆንጆ አግኝቶ ከዛ እግዚአብሔር መጣ። እግዚአብሔር በራእይ መጣ። ተነካትና ያለ ነገር ይሞታል። ለምን እግዚአብሔር ቃል አምጥቷላ። ትዝ አላችሁ ማርያምንም ዮሴፍ ሊተዋት ሲል እግዚአብሔር መጥቶ እንዴት እንደታደጋት አትተዋት አለ። ሊተዋት እኮ አርግዛይቶ ማለት ነው ማርያም። ምክንያቱም ማርያም እኮ ምን መስላል በዛ ህግ መሰረት በድንጋይ የምትወገር የነበረው ዮሴፍ ሊተዋት ሲል አይደለ በሌሊት ህልም መጥቶ መልአኩ እንዳትተዋት አለ። እሷ በመንፈስ ቅዱስ ነው የጸነሰችው።
ማርያም ከዛ ሊተዋት እኮ ነበር ዮሴፍ። አሁን ደግሞ እዚህ ላይ ሳራ እህቴ ናት ብሎ እግዚአብሔር በሚቀጥለው ዓመት ወንድ ልጅ ትወልጃለች ብለዋል። ቃል አውጥተዋል። ምን መስላችኋል? አቤሜሌክ አብሯት ቢተኛ የማን ልጅ ነው የሚባለው? ግን እግዚአብሔር ቃል ስላወጣ ራሱ የሱ ስራ ነው። ታደገ መጣ። ተነካና ይሞትባና ነው። ተመልከተኝ ቅንነቴን ታውቃል። በጣም ተቻለ እግዚአብሔር እዛ ነው። ቅንነትን አይቻለሁ አለው እግዚአብሔር። ቅንነትን የልብን ቅንነትን አይቻለሁ አለው እግዚአብሔር። ቅንነቱ ማለት ነው። አያችሁ፣ ቅንነት ለራስ ነው። እዚያ ያልከው መጽሐፍ ቅዱስ ኦልሞስት 19 ጊዜ ተጽፏል። ቅንነት ለራስ ነው። አይ ቲንክ ለአንድ ቦታ ላንብብልህ እግዚአብሔር ቃል ላንብብልህ እግዚአብሔር ቃል ማለት ነው። ኦኬ እንትን ላይ ላንብብልህ እንትን ላይ መዝሙር 33:4 ላይ እንደዚህ አለ፣ የእግዚአብሔር ቃል ቅን ነውና ስራ ሁሉ በእምነት ነው። ይሄ ቃል ቅን ነው። የእግዚአብሔር ቃል ቅን ነው። ስራ መዝሙር 33 ቁጥር 4 ላይ የእግዚአብሔር ቃል መዝሙር 33 ቁጥር 1 ላይ ላንብብላችሁ እንደዚህ አለ፣ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል አለ። ለቅኖች ምስጋና ይገባቸዋል። ቅኖች በጣም ምስጋና ባልቀና ኮርኮ ኢቢኤስ አያችሁ አይደል? ውበት የሚለው ፕሮግራም በደንብ ይው ካላያችሁ ይበዛል አስታውቀው። በጣም ሲታደጋል። አብሶ አይታችሁ ነው እነዚህ ጋዜጠኞች ቅን ሰዎች በእውነት የሚሰሩ ስለሆነ በጣም አብሶ ያሉል የተባለ ሰው እዛ ንስር ክፍል የሚሰራ እንዴት ስንት ሊገደል ማለት ነው እግዚአብሔር ሲታደገው ስንት ተይዞ ማለት ነው። አሁንም በኢየሱስ ክርስቶስ ስም ያ ሳሚ የተባለ ሰው ቅን ሰው እግዚአብሔር ይታደጋሉ። የነማው አይገሉትም። ስንት አሉ ጋዜጠኞች፣ እውነተኛ ጋዜጠኞች የቆሙ ለህዝቡ ማለት ነው። እውነተኛ ጋዜጠኞች እየሰሩ ያሉት ማለት ነው። ፌክ ነው ምናምን ፌክ ነው ይላል አንዳንዱ ግልጅጅ ያለ ምናምን ፌክ ምናምን እዛ ይመስለዋል እንደው እንዲህ ይመስላል። እሱ ሊኖር ይችላል ፌክ ቢሰሩ፣ ግን እውነተኛ ጋዜጠኞች አሉ። ዝም ብሎ እዚህ ፌክ ኒውስ የሚያወራ አይደለም። እየሄዱ ድሆችን የሚታደጉ ዋጋ እየከፈሉ ማለት አይታችኋል እንዴት እግዚአብሔር ሲታደጋቸው። አብሶ ያሉ የተባለ አቤት ስንጸልይ በቃ እግዚአብሔር እንዴት ሲታደግ ስንት ሰዎች ቢጸልዩለት ተይዞ ታፍኖ ማለት ነው። ስንት አመፀኛ ነበረ መስፍን የተባለ ራሱን የገደለ አመፀኛ። በስማም እዛ ኢትዮጵያ ውስጥ የተማሩ ቆራቸው ስንት በቃ ኢትዮጵያ ውስጥ ያለው ጉድ ነው። ሀገራችሁ ያለው አመፅ ድድ የለም። በኋላ አገኘሃለሁ። አመፀኛውም ወደፊት ያምፅ ነው የሚለው፣ እርኩሰቱም ወደፊት እርኩሰት ያደርግ ነው የሚለው፣ ቅዱስም ወደፊት ጻድቁም ወደፊት ጽድቅ ያደርግ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደየስራው ዘንድ ዋጋ ይበጀነዋል። እንደ ስራ ይሰጣል እግዚአብሔር እንደምትሰራው ስራ ማለት ስለ አመፀኛው ማምፅ ችግር የለም። ፌክ ኒውስ አውራ ችግር የለም። እንቅልፍ እኮ የላቸው፣ ሰላም የላቸው። ሰላም ይባል እንጅሩ ለክፎች ሰላም የለም፣ ለጠማሞች ሰላም የለም ዛሬ። ስለዚህ ምን አለ እዚህ ላይ የእግዚአብሔር ቃል ስነግራችሁ መዝሙር 14 ቁጥር 1 ላይ ቅድም ነግሬያቸዋለሁ። ቅድም አንድ ቃል ነግሬያቸዋለሁ። እሱን እንዳንገራ ጨርሳለሁ። መዝሙር 14:4 ላይ ምን አለ? ለቅኖች ብርሃን በጨለማ ወጣ ይላል። በቃ እግዚአብሔር ብርሃን ያወጣልሃል። ቅነሻ ቅድም ነገር አለ። እግዚአብሔር ከቅን ጋር ቅን ነው። እግዚአብሔር የሚተባበር ጠማማ ሆነ አይደለም። አመፀኛ በዘር እየተባላ ኦሮሞን እየጠላ ትግሬውን እየጠላ አማራውን እየጠላ አይተባበረን። ሞኛቱን ያንተ መስዋዕት እንደውም አስጸያፊ መስዋዕት ነው። ጥላቻ ውስጥ ካለ ማለት ባጠገብ ያለ ወንድምን ያልወደድክ ያላየው እግዚአብሔር ይወዳል። እንደውም በጨለማ ነፍሰ ገዳይ ነው ይልሃል። ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ታውቃለህ? በቃ የዘላለም ህይወት የለውም። ያ ሰውዬ እየጠበቀው ያለው ሲኦል ነው። ሲኦል እየጠበቀ ነው። አፏን ከፍታ ትጠብቃለች። ግን እንድትገባ የእግዚአብሔር ፍቃድ እንድትመለስ ነው። መመለስ አለብን። ተመለስ። ነይ ወደ ጌታ፣ ነይ ወደ ኢየሱስ። ያበራል። እሱ ነው ብርሃን። ኢየሱስ ብቻ ዛላችሁም ዮሐንስ 8:12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ ሁሉ የህይወት ብርሃን በጨለማ ተመላለስ። ጌታን ተከትለ በጨለማ ተመላለስ። ለምን መሰለህ? እግዚአብሔር ብርሃን ነው፣ ጨለማ ከቶር ዘንድ የለም። በጨለማ ውስጥ ካለ እግዚአብሔር የለም። ጨለማ ውስጥ ነው ያለው፣ እግዚአብሔር የለም። እግዚአብሔር ብርሃን ነው፣ ጨለማ ብርሃን የለም። ግን ወደ ጌታ መጥተህ እናንተ ደካሞች ሸክማችሁ ኑ አለ። ኑ ላሳርፋችሁ ብሏል። ያሳርፋል።
ኑ ያለ የጠራ እሱን ማቴዎስ 11 ቁጥር 28 ነው እና ኑ አለ። ኑ እናንተ ደካማ ምንድነው በምድር የደከመው በኃጢአት በበሽታ በሱስ በተለያየ ደከም ና አለ ወና ያለ ና ላሳረፈ አለ ና ጌታ ነው የጠራችሁ ያለው ብርሃን ነው የጠራችሁ ያለው ጌታ እንዳትረሳ ቅርብ ነው የእግዚአብሔር ቃል ሲናገር ሩቅ አይደለም ቅርብ ነው ግን ወደሱ ስትመጣ ባበራልሃል ቀኖች ጋር ይነግራቸዋል ቀኖች ብርሃን ያበራላቸዋል በቃ ቀን ሰው ጌታ ሲያገኘው ታያለህ ያን ሰውዬ ቀደም ነገር ቆርኔሌዎስ ነገርኳቸው ሐዋርያት ምዕራፍ 10 ላይ በደንብ አንብብ የሚጸልይ ሰው ነው ምጽአት የሚያደርግ ሰው ነው እግዚአብሔር የሚፈራ ሰው ነው ከዛ መልአኩ ከች አለ ምን መስላችሁ መልአክ ራሱ ሲገልጥልን ከዛ ሂድ ነው አስጠራ ልክ ከዛ ምን መስላችሁ ሐዋርያቶች ራሳቸው ችግር ነበርባቸው ሐዋርያቶቹ 10 ዓመት ያህል ወንጌል ይተው ነበር በቃ ጌታ ያላቸው በኢየሩሳሌም በሰማርያ በይሁዳ ያላቸው እነሱ ግን እዛ ኢየሩሳሌም ቁጭ ብለው ቸብ ኮንፈረንስ ለበር መሰለኝ በቃ ቸብ ወንጌል ይዘው ነው ከዛ በመከራ ያዕቆብ ተገደለ ጴጥሮስን አስተማረው ጌታ አሕዛብ ቤት ገባ እንደውም በተነሱበት እንዴት ትገባል እንዴት ይላል ለዛ ምናምን ነገራቸው እናንተ ነው እግዚአብሔር አለ ጌታ መጥቶ አስተማረው አስጠያፊ ናት በላለ ግን 10 ዓመት ያህል ወንጌል ይዘው ነበር ስለዚህ ቀኖች ቀንነታቸው ተታደጋቸዋለች ጽድቃቸው ይታደጋቸዋል ቀኖች ቀንነታቸው ይመራቸዋል ቀኖች እግዚአብሔር ያድናቸዋል ስለዚህ አጭር መልስ ምንድነው ነይ ወደ ጌታ ና አልኩ ብዙ አሉ ኢትዮጵያ ውስጥ ማት ቀኖች አሉ ቀኖች በቃ እነሱ እግዚአብሔር ይታደጋቸዋል በቃ እነሱን ሁሌ ይታደጋቸዋል የሚሄዱት ቀን ነው የሚሰሩት ቀን ነው ሲናገሩ ቀን ነው ጠማማነት የለ ውሸት የለ ሽንገላ የለ መሸንገል ምናምን የለ እውነት አለ በቃ እነሱ ልጆቻቸው የቀን ትውልድ ትባረክ ልጆቻቸው ይባረካሉ ለጠላት አታክ አይደረጉም ቀኖች ናቸው እግዚአብሔር ትውልዱ ይባረክ የቀን ትውልድ ይባረካል ስለዚህ ወደ ኢየሱስ ነይ ና አጭር ጸሎት የሚቀጥለው አሁን ሰኞ ጀምራለሁ ጽድቅ ላይ መመስረት ያለብህ ጽድቅ የኛ ጽድቅ አይደለም የሱ ነው ጽድቅ ሰዎች የራሳቸው ጽድቅ ሊያቆም ለእግዚአብሔር ጽድቅ አልተገዙ ዛሬ በዓለም ላይ ማት ምድራችን ላይ ማት ነው የራሳቸውን ጽድቅ ሊያቆም እየፈለጉ ነው ያለው የእግዚአብሔር ጽድቅ ስላላወቁ ማለት ነው ሮሜ ምዕራፍ 10 በደንብ ታነባለህ አንብብ ከላይ ያላችሁ አንብብ ሮሜ 10 በደንብ ያስራይ መጀመሪያ እንዲድኑ ነው አለ ልብ ይቅናት እኔም የኢትዮጵያ ህዝብ የኤርትራ ህዝብ በዓለም ያለ እንዲድን ነው ያኔ ለእግዚአብሔር አይቅኑ አለ እኮ የራሳቸውን ለእግዚአብሔር እንዲቀር በእውቀት አይቅኑ አለ ግን ለእግዚአብሔር እንዲቀኑ መሰክራለሁ አለ ቀናት እኮ አላቸው ግን እውቀት የላቸው የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙ ህዝባችን በብዛት እሱ አይደለም ያለ የራሱን ጽድቅ ሊያቆም ሲጾም ይጸድቅ ነው ይመስለው ሲሰጥ ይጸድቃል እንደዛ ብሎ ነገር የለም በእምነት ነው የምትጸድቀው ስለዚህ እንገናኝ አጭር ጸሎት ጸልያለሁ ሬዲዮ ላይ ሰላም ነው አጭር ጸሎት እኔም ብለው ጮክ በልና ጌታን ተቀበል ግባ በለው ጌታ ደስቲኒን ይቀይራል ኢየሱስ ብቻ ህይወትን ይቀይር የሚያድን እሱ ነው ኢየሱስ ማለት አዳኝ ማለት ነው ክርስቶስ ማለት የተቀባ ማለት ነው የሚያድናችሁ ኢየሱስ ብቻ ነው እንድንበት ዘንድ ከሰማይ ተሰጠ ስም ሐዋርያት ምዕራፍ 4:12 እናንተ የኢየሱስ ስም አጭር ጸሎት ጸልያለሁ እዚህ ላይ ጌታን ከተቀበል ይሄ ቸርች አይደለም ባለበት ቦታ ሄደ ቸርች ሄደ ፓስተሩ ያስተምር ደህንነት ደቀ መዝሙር እኔ ያለበት ቸርች የለም ካልክ ፓስተር ተስፋ ያለማየቱ እንደጋ እልክልሃል አለ ፌስቡክ ላይ ብትገባ ደህንነት አስተማርኩት አለ ደቀ መዝሙር ያስተማርኩት አለ አሜን ከዛ ሬዲዮ ነው ደግሞ አለን ከሰኞ እስከ እሑድ 24/7 ማለት 518-907-9015 በሞባይል ፎን በቤት ፎን እንደውም ሊንክ ልኬላችኋለሁ ዌብሳይታችን ማሺ ቦታ ይሄ የሚሄደው ማሺ ቦታ ነው ይላካል ማሺ መሴንጀር ላይማ ማሺ ሰው ነው ያለው ሚላከው ሄዳ ዋትስአፕ ላይ ሄዳል ኢሞ ላይ ሄዳል የሚያድበት ቦታ ነው
አየ ልኬላችኋለሁ። ዌብሳይት ላይ ዙም ስታደርጉት ሆም ፔጁ ላይ እንትን አለ ሬዲዮ ሊስን የሚላል እዛ ሬዲዮ ግን ሚዲያ ከገባ ማት ታገኛል። አጭር ጸሎት ሬዲዮ ላይ እኔ የምለውን ጮክ ብለህ በእምነት ተቀበለው። ሬዲዮ አለ እኔ የምለው ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ። በኢየሱስ ስም አሜን አሜን። በቃ ስለዚህ አጭር ጸሎት ይሄን ከጸለቅ ወልካም ወደ ኢየሱስ። የመጀመሪያ ስራ ዮሐንስ ወንጌል አንብብ። ከዛ ቅድም ነግሬሃለሁ እንትን መሄድ አለብህ፣ መማር አለብህ ደህንነት። እግዚአብሔር በጌታ በኢየሱስ ስም እናመሰግናለን። አንተ ከቅን ጋር ቅን ሆነህ ትገኛለህ። ለቅኖች እግዚአብሔር ከመልካም ነገር አያሳጣቸውም ብሏል። ቅኖችን ታድናለህ። ዛሬ በኢየሱስ ስም ይህ ትምህርት ደስታ ሊቀይር ፍሬ ያፍራ በኢየሱስ ስም አሜን። ስለዚህ ጸጋ ይብዛላችሁ። አሜን። ጸጋ ይብዛላችሁ። አቲንክ ይበቃኛል። እንገናኝ። አቲንክ ጨርሻለሁ። ተባረኩልኝ። ጸጋ ይብዛላችሁ። ሼር አድርጉት። ይሄንን ማክሰኞ እንገናኝ። አቨናይስ ዊኬንድ። ኢየሱስ ጌታ ነው። ሰይጣን ሼር አድርጉት። ሼር ላጉ በየቦታ አሜን። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ጸጋ ይብዛላችሁ። ተባረኩ።